ምን መሰላችሁ ጨጓራችንን ታመን ነበር የበሽታ መድኃኒት አገኘን ክኒን አላዳነንም መተንፈሱ ቆንጆ ነው የኔ እናት ለዚህ ነው የኔ ልጅ መጀመሪያ ለዚህ መድረክ እንዲህ ብለን አፋችንን ሞልተን ለመናገር ያበቁንን ሰማዕታት ላመሰግን ወዳለሁ ከዛ በኋላ ደግሞ ልክ እድሜያቸውን ልክ የወጣትነት ጊዜያቸው እቤታቸው ሳይቸግራቸው የሚበላ ያላጡ ለኢትዮጵያ አንድነት ለትግራይ ህዝብ ብለው የወጣትነት ጊዜያቸውን በበረሃ ተንከራተው ኮሞት የቀሩትን ጀግኖች መሪዎቻችን ላመሰግናቸው ወዳለሁ ምን መሰላችሁ ጨጓራችንን ታመን ነበር የበሽታ መድኃኒት አገኘን ክኒን አላዳነንም መተንፈሱ ቆንጆ ነው የኔ እናት ለዚህ ነው የኔ ልጅ እኔ መጀመሪያ የብሔር ብሔረሰቦችን እኩልነት ማክበር ልክ የትግራይ ህዝብ እንደተጨቆነ ህዝብ የአማራው ጭቁን ህዝብ አለ የኦሮሞ አለ የጋምቤላው የአፋሩ የሁሉም ብሔር ብሔረሰቦች ጭቁኖች አንድም ቀን ህዝብን ጠልተው አያቁም ህዝብ የሚጠላ ለራሱ በሽታ ያለበት የራሱን ቆዳና ስጋ የማይወድ አስጠሊ የሰው ፍጥረት የሌለው ከሃዲ ብቻ ነው እኔ እንግዲህ በአገር ደረጃ የመጣውን መጥቷል የእግዚአብሔርም ይሁን የሰው የሚመልሰው ኃይል ሊመልሰው ይችላል አንድ ምንድነው የምለው በትግራይ ውስጥ ምክንያቱም እኔ የውስጥ ልጆቼን ሳላይ የውጭ ልጆቼን ባይ ውሸታም ነኝ መጀመሪያ የራስን ልጅ ነው የምትወደው ስለዚህ የህዝብ የትግራይ ህዝብ ሰርቶ እንዳልሰራ ሙቶ እንዳልሞተ ለምንድነው እነዚህ መሪዎቻችን ዝም ብለው የሚያስደበድቡን እያለ የነበረ ህዝብ ነው እኔ እውነቱን ልንገራችሁ መሪዎቻችን ከአዲስ አበባ መውጣታቸው ከወሮ ይዞ መዝፈን ብቻ ነው የቀረኝ ወደ ትግራይ መምጣታቸው ምክንያቱም ልማት የተቸገረ ህዝብ አለ በሙስና የተጨማለቀ ማአት መሪ ያለበት አገር ነው ያለነው የምታለቅስ እናት አለች ብዙ ያልተሰራለት ብዙ ሙቶ መስዋዕትነት ከፍሎ ብዙ ያልተሰራለት ህዝብ ያለባት ክልል የትግራይ ክልል ብቻ ነች ትናንትና የተወለዱ ልጆች እንኳን ልብ አድርገው እንደሌሎቹ ድንጋይ ወጥተው አደባባይ ድንጋይ ያልወረወሩ ወጥ አድርገውታል ወደ ውስጣቸው ወጥ አድርገው ነው የያዙት በእውነት ነው የምለው በእውነት ይሄ ጀግና ወጣት እነዚህ ልጆች ልክ እንዳለፈው ስርዓት የነበረው ጀነሬሽን ይሆን እያልኩ ጠይቅ ነበር ለካ ሰላም ስለነበረ ነው አንገታቸው ጎንበስ ያደረጉት ጀግኖች ወልደናል አሁንም የትግራይ እናት 7 መንታም ትውልድ የጀግና እናት ነች መሪዎቻችን ግን አንድ ነገር ማድረግ አለባቸው ለነኚህ ልጆች አየሁም ናህና ይለመለው አየሁም አይዛችሁ የኛ ብለዋል እኔ ዋዋዋ ይጨምርላቸው ውውዋ ይጨምራለሁ ለነዚህ ልጆች አዎ ቆዩ ምክንያቱም መሪዎቻችን ለነዚህ ልጆች ያልተሰራ ነገር ነበር እውነቴን ነው የምለው ይሄ አደግ ልማቱ አምጥቷል ፖለቲካው ግን በልማቱ ተቆራርቶ አልሰራበትም የሥራ ውጤቱንም አይተነዋል ስለዚህ እናንተ መሪዎቻችን እንኳን በቁም አላችሁ ለነኚህ ልጆች በደንብ አድርጋችሁ አስተምሯቸው አስጨብጧቸው የእናንተን አደራ አስረክባቸው ልክ እንደናንተ ሲቋወሙም በምክንያት ሲደግፉም በምክንያት ምክንያታዊ የሆነ ወጣት በትግራይ ውስጥ እንዲኖር ከዛ በኋላ ደግሞ ከትግራይ ደግሞ ወደ ኢትዮጵያ እንዲተላለፍ
አደራን እምላችሁ የታሪክ ተጠያቂዎች ናቸው። አስተምሯቸው ቀርበዋል። ልጆቻችን ወደ ድርጅቱ ቀርበዋል። በቃ አየኹም ናህና አይዛችሁ የኛ ብለዋል። ስለዚህ ውው ዋይልኩም ብሎ ስለምንስኹም ተቀየሙት። ሁለተኛ በጣም ይቅርታ አድርጉልኝ፣ ሚዲያዎች ወዳጆች ነበር። ያጣላን ነገር አላቀውም። የትግራይ ህዝብ ምን አደረጋችሁ? በእናታችሁ እውነቴን ነው የምለው፣ እውነቴን ነው። የትግራይ ህዝብ ምን በደለ? ለሚዲያ ፋናም ቢሆን ኢቢኤስም ቢሆን ዋልታም ቢሆን የትግራይ መገናኛ ብዙሃንም ቢሆን ምንድነው የበደለው? እውነቱን ለምን አታስተላልፉም? አንድ ተረት አለ በትግርኛ፣ የፈለከውን ተናግረህ በመሸበህ እደር። በቃ ይሄ ነው። የፈለጋችሁትን እውነትን ይዛችሁ ሂዱና ከዛ በኋላ መስዋዕትነትን ቢሆን ይምጣ፣ የፈለገ ነገር ይሁን። አሁን ግን እኔ ነገር ስላበዛሁ ይቅርታ። የትግራይ ህዝብ ለሌላው ጠላት አይሆንም። በሰው እንጀራ አይቀናም። የትግራይ ህዝብ የጎረቤትን እንጀራ በአይን ጎሪጥ አይመለከትም። የአማራ ልማት ያስደስተዋል፣ የኦሮሞ ልማት ያስደስተዋል፣ የአዋሳው ያስደስተዋል። የብሔር ብሔረሰቦች በሰላም ማደር መዋል ያስደስተናል እንደ እናቶች። ከእንግዲህ ወዲህ የትግራይ ህዝብ ጦርነት አይፈልግም፣ ልማት ነው። ለልጆቻችንም ጦርነት ምንም አያደርግላችሁም። እንስራና የትግራይ ህዝብ ሶስት ነገር ይፈልጋል። አንድ የተማረ ጠንካራ ምሁር እንዲኖረው፣ ሁለት ጥሩ ኢኮኖሚ ያለው በኢኮኖሚ የፈረጠመ ጀግና ወጣት እንዲኖረው፣ ሶስት አገሩ ወዳድ ወጣት እንዲፈጠር፣ አራት ለዚህ ጀግና የወለደች ጀግና ዋዕሮ አንበሳ የሆነች ጠላ ጠምቃ ያሳደገች እናት ያለችው ህዝብ ስለሆነ አይዛችሁ ነው የምንለው። አይዛችሁ። እኔ የምናገረው አንድ አለ። አሁን ለምሳሌ የህወሓት ኢህአዴግ ስላይሆን የህወሓት መሪዎች የተማረ ሰው እናግባ፣ ካሁን ያለው ጉባኤ ብዙ ይጠብቃል የትግራይ ህዝብ፣ ወጣቱም ህዝቡም። ዶክተር ደብረጽዮን ጥሩ፣ ሌሎችም ጥሩ ስራ እንደምትሰሩ እተማመናለሁ። ከውጭ የመጡት ተቃዋሚዎች ደግሞ በትግራይ ውስጥ ብዙ ተቃዋሚ እንዲኖረን እንፈልጋለን። ግን ያ ተቃዋሚ ግን ቄሮና ፋኖ እያለ የትግራይን ህዝብ ሰማዕታት ረግጦ የሚሄድ ተቃዋሚ አንቀበልም። የትግራይ እናት የጠላ ጦማቂ አትባልም። በጣቢያም ይሁን በክፍለ ከተማ ምን ሆነን እድሜ ለኢህአዴግ እድሜ ለህወሓት ማአት የተማረ ጀግና አለን፣ ማአት መሪዎች አሉን፣ ማአት አስተዳዳሪዎች አሉን። የጠላ ጠማቂ ከወገባ ገንዘብ ፈታ የህወሓት አባል ሆና ለዚህ መሪ ድርጅት ታግላ እዚህ ያደረሰች እናት ነች። አትሰደብም። በእግረ መንገዴ ለአቶ አብርሃም ደስታ የአረና መሪ ምን ነው እንደሳቸው አይነት ብዙ መሪዎች በኖሩ እንደ ሌሎች መሀይሞች ቢተዋቸው አስተዋይ ሪዝነብል መሪ እንዲህ ነው የምንፈልገው። ህዝብን ማዕከል ያደረገ ለትግራይ ህዝብ ጎን የቆመ የትግራይ ህዝብ እኮ ህወሓትን የሚወዳት እኮ ከትግራይ ህዝብ ጎን ከደሃው ገበሬ ከደሃዋ እናት አባት የሚቆም ድርጅት ስለሆነ ነው የሚወደው እንጂ የተለየ ስጦታ ሰጥቶት አይደለም። ህወሓት ከህዝብ ነው የሚቀለበው። ስለዚህ አሁንም ቢሆን ደግሞ አለው ትግራይ ውስጥ የሚቃወሙ ተቃዋሚዎች ለምን ሀይ አይሆንም? ብዙ አማራጭ ሊኖረን ይጠቅመናል። ግን ወደ ውጭ ለምን ሄዱ? እንዴት ሄዱ? እድሜ ለህወሓት የምናውቀውም ይኖራል፣ የማናውቀውም ይኖራል። መጥተዋል፣ እንቀበላቸዋለን። ግን ትናንትና በትጥቅ ትግል ያሸነፍናቸውን ኋላ ቀሮች የትግራይን ህዝብ ሲያዋሩትና ሲሰድቡ የነበሩ ጎን ቆመው
እድሜ ለቄሮና ፋኖ የሚሉን ግን ተቃውሞ አይደለም፣ አንቀበልም፣ እንቃወማቸዋለን። አመለካከታቸውን ያሻሽሉ፣ አመለካከቱን ያሻሽሉት። የትግራይ ወጣቶች ዝም ያለ አንበሳ ነበር። አዎ ዝም ያለ አንበሳ ነበሩ አድፍጠው። አሁን ግን ሁኔታውን ሲያዩት አካሄዱ ሳይመች ሲቀር አይዛችሁ የኛ ውውዋ ብለዋል፣ እኛም ውውዋ ብለናል። ያመሰግናለሁ።